239ኛ ቀናችን ነው። በእግዚአብሔር ጸጋ ከመስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። ዛሬ በዚህ ቀን የምናነበው ደግሞ ትንቢተ ኤርምያስ ከምዕራፍ 28 እስከ 30 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 28። በዚያም ዘመን በይሁዳ ንጉስ በሴዴቅያስ መንግስት መጀመሪያ በአራተኛው ዓመት በአምስተኛው ወር ነቢዩ የገባኦን ሰው የአዙር ልጅ ሐናንያ በእግዚአብሔር ቤት በካህናትና በሕዝቡ ሁሉ ፊት እንዲህ ብሎ ተናገረኝ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ብሎ ይናገራል። የባቢሎንን ንጉስ ቀንበር ሰብሬያለሁ። የባቢሎን ንጉስ ናቡከደነጾር ከዚህች ስፍራ ወደ ባቢሎን የወሰዳትን የእግዚአብሔርን ቤት ዕቃ ሁሉ በ2 ዓመት ውስጥ ወደዚች ስፍራ እመልሳታለሁ። ወደ ባቢሎንም የሄዱትን የይሁዳን ንጉስ የኢዮአቄምን ልጅ ኢኮንያንን የይሁዳንም ምርኮ ሁሉ ወደዚች ስፍራ እመልሳቸዋለሁ። የባቢሎን ንጉስን ቀንበር እሰብራለሁና። ነቢዩ ኤርምያስም በካህናቱና በእግዚአብሔር ቤት በቆሙት ሕዝብ ሁሉ ፊት ለነቢዩ ለሐናንያ ተናገረ። ነቢዩም ኤርምያስ እንዲህ አለ። አሜን፣ እግዚአብሔር እንዲህ ያድርግ። የእግዚአብሔርን ቤት ዕቃ ምርኮውንም ሁሉ ከባቢሎን ወደዚህ ስፍራ በመመለስ እግዚአብሔር የተናገርከውን ትንቢት ይፈጽም። ነገር ግን በጆሮህና በሕዝብ ሁሉ ጆሮ የምናገረውን ይህንን ቃል ስማ። ከጥንት ከእኔና ከአንተ በፊት የነበሩ ነቢያት በብዙ አገርና በታላላቅ መንግስታት ላይ ስለ ሰልፍና ስለ ክፉ ነገር ስለ ቸነፈርም ትንቢት ተናገሩ። ስለ ሰላም የተናገረ ነቢይ የነቢዩ ቃል በሆነ ጊዜ እግዚአብሔር በእውነት የሰደደው ነቢይ እንደሆነ ይታወቃል። ነቢዩም ሐናንያ ቀንበሩን ከነቢዩ ከኤርምያስ አንገት ወስዶ ሰበረው። ሐናንያም በሕዝብ ሁሉ ፊት እግዚአብሔር እንዲህ ይላል፣ እንዲሁ በ2 ዓመት ውስጥ የባቢሎንን ንጉስ የናቡከደነጾርን ቀንበር ከአሕዛብ ሁሉ አንገት እሰብራለሁ አለ። ነቢዩም ኤርምያስ መንገዱን ሄደ። ነቢዩም ሐናንያ ቀንበሩን ከነቢዩ ከኤርምያስ አንገት ከሰበረ በኋላ የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ሂድ፣ ለሐናንያ እንዲህ ብለህ ንገረው፣ እግዚአብሔር እንዲህ ይላል፣ አንተ የእንጨት ቀንበር ሰብረሃል፣ እኔ ግን በእርሱ ፈንታ የብረት ቀንበርን እሰራለሁ። የእስራኤልም አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና ለባቢሎን ንጉስ ለናቡከደነጾር ይገዙለት ዘንድ የብረት ቀንበር በእነዚህ አሕዛብ ሁሉ አንገት ላይ አድርጌአለሁ፣ እነርሱም ይገዙለታል። የምድረ በዳ አራዊትን ደግሞ ሰጥቼዋለሁ። ነቢዩም ኤርምያስ ነቢዩ ሐናንያን፣ ሐናንያ ሆይ ስማ፣ ይህ ሕዝብ በሐሰት እንዲታመን አድርገሃል እንጂ እግዚአብሔር አልላከህም። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከምድር ላይ እሰድሃለሁ፣ በእግዚአብሔር ላይ አመፅን ተናግረሃልና በዚህ ዓመት ትሞታለህ አለው። ነቢዩ ሐናንያም በዚያው ዓመት በ7ኛው ወር ሞተ። ትንቢተ ኤርምያስ ምዕራፍ 29። ነቢዩ ኤርምያስ ወደ ተረፉት የምርኮ ሽማግሌዎች ወደ ካህናቱም ወደ ነቢያቱም ናቡከደነጾር ከኢየሩሳሌም ወደ ባቢሎን ማርኮ ወዳፈለሰውም ሕዝብ ሁሉ ከኢየሩሳሌም የላከው የደብዳቤ ቃል ይህ ነው። ይህም የሆነው ንጉሱ ኢኮንያን፣ እናቱም እቴጌይቱ፣ ጃንደረቦቹም፣ የይሁዳና የኢየሩሳሌም አለቆች፣ ጠራቢዎችና ብረት ሰራተኞችም ከኢየሩሳሌም ከወጡ በኋላ ነው። ኤርምያስ የይሁዳ ንጉስ ሴዴቅያስ ወደ ባቢሎን ንጉስ ወደ ናቡከደነጾር ወደ ባቢሎን በላካቸው በሳፋን ልጅ በኤልሳ እና በኬልቅያስ ልጅ በገማሪያ እጅ ደብዳቤውን እንዲህ ሲል ላከው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረኳቸው ምርኮኞች ሁሉ እንዲህ ይላል፣ ቤት ሰርታችሁ ተቀመጡ፣ አታክልትም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶችና ሴቶች ልጆችን ውለዱ፣ ወንዶችና ሴቶች ልጆቻችሁንም አጋቡ፣ እነርሱም ወንዶችና ሴቶች ልጆችን ይውለዱ። ከዚያም ተባዙ፣ ጥቂቶችም አትሁኑ። በእርሷ ሰላም ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ከተማ ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ። የእስራኤልም አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉ ነቢያቶቻችሁና ሟርተኞቻችሁ አያታሏችሁ። እናንተም የምታልሙትን ህልም አትስሙ። በስሜ ሐሰተኛ ትንቢትን ይናገርላችኋልና እኔም አላኳቸውም። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁንም እመልሳለሁ፣ ከአሕዛብ ሁሉ ዘንድ እናንተን ካሳደድኩበት ስፍራ ሁሉ ሰበስባችኋለሁ ይላል እግዚአብሔር። እናንተንም ለምርኮ ወዳፈለስኩበት ስፍራ እመልሳችኋለሁ። እናንተም እግዚአብሔር በባቢሎን ነቢያትን አስነስቶልናል ብላችኋልና እግዚአብሔር በዳዊት ዙፋን ስለተቀመጠው ንጉስ ከእናንተም ጋር ስላልተማረኩት ወንድሞቻችሁ በዚህች ከተማ ስለሚኖሩ ሕዝብ ሁሉ እንዲህ ይላልና የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ሰይፍንና ራብን ቸነፈርን እሰድባቸዋለሁ። ከክፋቱም የተነሳ ይበላ ዘንድ እንደማይቻል እንደ ክፉ በለስ አደርጋቸዋለሁ። በሰይፍም በራብም በቸነፈርም አሳድዳቸዋለሁ። ባሳደድኳቸውም አሕዛብ ሁሉ ዘንድ ለጥላቻ፣ ለመደነቂያ፣ ለማፏጫም፣ ለመሰደቢያም እንዲሆኑ በምድር መንግስታት ሁሉ ዘንድ
መበተን አሳልፌ እሰጣቸዋለሁ። ይህም የሆነው ቃሌን ስላልሰሙ ነው ይላል እግዚአብሔር። በማለዳ ተነስቼ ባሪያዎቼን ነቢያትን ወደ እነርሱ ሰድጃለሁና እናንተ ግን አልሰማችሁም ይላል እግዚአብሔር። ስለዚህ ከኢየሩሳሌም ወደ ባቢሎን የሰደድኳችሁ ምርኮኞች ሁሉ ሆይ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር በስሜ ሐሰተኛ ትንቢትን ስለሚናገሩላችሁ ስለ ቆላያ ልጅ ስለ አክዓብና ስለ መዕሤያ ልጅ ስለ ሴዴቅያስ እንዲህ ይላል፣ እነሆ በባቢሎን ንጉሥ በናቡከደነጾር እጅ አሳልፌ እሰጣቸዋለሁ፣ በዓይኖቻችሁ ፊት ይገድላቸዋል። ከእነርሱም የተነሳ በባቢሎን ያሉ የይሁዳ ምርኮኞች ሁሉ የባቢሎን ንጉሥ በእሳት እንደጠበሳቸው እንደ ሴዴቅያስና እንደ አክዓብ እግዚአብሔር ያድርግህ የምትባል እርግማንን ያነሳሉ። እኔም አውቃለሁ ምስክርም ነኝ ይላል እግዚአብሔር። በእስራኤል ዘንድ ስንፍናን አድርገዋልና ከባልንጀሮቻቸው ሚስቶች ጋር አመንዝረዋልና ያላዘዝኳቸውን ቃል በስሜ በሐሰት ተናግረዋልና። ለነሄሌዋዊው ለሸማያ እንዲህ በል፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በኢየሩሳሌም ወዳለው ሕዝብ ሁሉ ወደ ካህኑም ወደ መዕሤያ ልጅ ወደ ሶፎንያስ ወደ ካህናቱም ሁሉ ደብዳቤዎችን በስምህ እንዲህ ስትል ልከሃል። እያበደ ትንቢት የሚናገርን ሰው ሁሉ በእግር ግንድና በዛንጅር ታኖረው ዘንድ በእግዚአብሔር ቤት አለቃ እንድትሆን እግዚአብሔር በካህኑ በዮዳሄ ፋንታ ካህን አድርጎሃል። አሁንስ ትንቢት ተናጋሪውን የአናቶቱን ሰው ኤርሚያስን ስለምን አትዘልፈውም? እርሱ ምርኮ የረዘመ ነውና ቤት ሰርታችሁ ተቀመጡ፣ አታክልትንም ተክላችሁ ፍሬዋን ብሉ ብሎ ወደኛ ወደ ባቢሎን ልኳልና። ካህኑም ሶፎንያስ ይህን ደብዳቤ በነቢዩ በኤርሚያስ ጆሮ አነበበው። የእግዚአብሔርም ቃል ወደ ኤርሚያስ እንዲህ ሲል መጣ። እግዚአብሔር ስለ ነሄላማዊው ስለ ሸማያ እንዲህ ይላል ብለህ ወደ ምርኮኞች ሁሉ ላክ። እኔ ሳልከው ሸማያ ትንቢትን ተናግሮላችኋልና በሐሰትም እንድትታመኑ አድርጓችኋልና። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ነሄላማዊውን ሸማያንና ዘሩን እቀጣለሁ። እኔም የማደርግላችሁን መልካም ነገር የሚያይ ሰው በመካከላችሁ አይኖርላቸውም። ትንቢተ ኤርሚያስ ምዕራፍ 30። ከእግዚአብሔር ዘንድ ወደ ኤርሚያስ የመጣው ቃል ይህ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የነገርኩህን ቃል ሁሉ በመጽሐፍ ጻፍ። እነሆ የሕዝቤን የእስራኤልንና የይሁዳን ምርኮ የመመልስበት ዘመን ይመጣልና ይላል እግዚአብሔር። ለአባቶቻቸውም ወደ ሰጠኋት ምድር እመልሳቸዋለሁ፣ እነርሱም ይገዟታል። እግዚአብሔር ስለ እስራኤልና ስለ ይሁዳ የተናገረው ቃል ይህ ነው። እግዚአብሔር እንዲህ ይላልና፣ የሚያስፈራ ድምፅ ሰምተናል፣ የፍርሃት ነው እንጂ ሰላም አይደለም። ጠይቁ፣ ወንድ ይወልድ ዘንድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደወላድ እጁን በወገቡ አድርጎ ፊቱም ወደ ጥቁረት ተለውጦ አየሁ? ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለምና። ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል። በዚያ ቀን እንዲህ ይሆናል ይላል የሰራዊት ጌታ እግዚአብሔር፣ ቀንበርን ከአንገትህ ላይ እሰብራለሁ፣ እስራትህን እበጥሳለሁ። ከእንግዲህ ወዲህም ለሌላ አትገዛም። ለአምላካቸው ለእግዚአብሔር ለማስነሳላቸው ለንጉሳቸው ለዳዊትም ይገዛሉ እንጂ ሌሎች አሕዛብ እንደገና አይገዟቸውም። እነሆ አንተ ከሩቅ ዘርህንም ከምርኮ አገር አድናለሁና ባሪያዬ ያዕቆብ ሆይ አትፍራ ይላል እግዚአብሔር። አንተም እስራኤል ሆይ አትደንግጥ። ያዕቆብም ይመለሳል ያርፍማል፣ ተዘልሎ ይቀመጣል፣ ማንም አያስፈራውም። አድንህ ዘንድ ከአንተ ጋር ነኝና ይላል እግዚአብሔር። አንተንም የበተንኩባቸውን አሕዛብን ሁሉ ፈጽሜ ያጠፋለሁ። አንተን ግን ፈጽሜ ያላጠፋህም፣ በመጠን እቀጣሃለሁ፣ ያለ ቅጣትም ከቶ አልተውህም። እግዚአብሔር እንዲህ ይላል፣ ስብራትህ የማይፈወስ ቁስልህም ክፉ ነው። ትጠገን ዘንድ ክርክርህን የሚፈርድልህ የለም፣ ቁስልህንም የሚፈውስ መድኃኒት የለም። ውሽሞችህ ሁሉ ረስተውሃል አይፈልጉህምም። በደልህ ታላቅ ስለሆነ ኃጢአትህም ስለበዛ በጠላት ማቁሰልና በጨካኝ ቅጣት አቁስዬሃለሁና ሕመምህ የማይፈወስ ሆኗልና ስለ ስብራትህ ለምን ትጮኻለህ? በደልህ ታላቅ ስለሆነ ኃጢአትህም ስለበዛ ይህንን አድርጌብሃለሁ። ስለዚህ የሚጠሉ ሁሉ ይዋጣሉ፣ ጠላቶችህም ሁላቸው ይማረካሉ። የዘረፉህም ይዘረፋሉ፣ የበዘበዙን ሁሉ ለመበዝበዝ አሳልፌ እሰጣለሁ። እኔ ጤናህን እመልስልሃለሁ፣ ቁስልህን እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብለው ጠርተውሻልና። እግዚአብሔር እንዲህ ይላል፣ እነሆ የያዕቆብን ድንኳን ምርኮ እመልሳለሁ፣ ለማደሪያውም እራራለሁ። ከተማይቱም በጉብታዋ ላይ ትሰራለች፣ አዳራሹም እንደ ድሮ የሰው መኖሪያ ይሆናል። ከእርሱም ዘንድም የምስጋናና የዘፋኞች ድምፅ ይወጣል። እኔም አበዛቸዋለሁ አያንሱምም፣ እኔም አከብራቸዋለሁ ታናሽም አይሆኑም። ልጆቻቸውም እንደ ቀድሞ ይሆናሉ፣ ማህበራቸውም በፊቴ ጸንቶ ይኖራል። የሚያስጨንቋቸውንም ሁሉ እቀጣለሁ። አለቃቸው ከእነርሱ ውስጥ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው? ይላል እግዚአብሔር። እናንተም ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። እነሆ የእግዚአብሔር አውሎ ንፋስ፣ እርሱም ቁጣው የሚያገለባብጥ አውሎ ንፋስ ወጥቷል፣ የአመፀኞችንም ራስ ይገለባብጣል። የእግዚአብሔር ጽኑ ቁጣ የልቡን ሀሳብ ሰርቶ እስኪፈጽም ድረስ አይመለስም፣ በኋለኛውም ዘመን ታስተውሉታላችሁ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁል ጊዜው የእግዚአብሔርን ቃል በጥልቀት እናጠናለን። ኑ በቲክቶክ እና በቴሌግራም ገጻችን የቀጥታ ስርጭት ላይ አብረን እናጥና። እግዚአብሔር ይባርካችሁ።